አዲስ 1879 ይህ የአዲስ 1879 ሙሽት ነው። ድምፃዊቷን ከልቡ ወዷታል። የሚምለው ሁሉ በርሷ ስም ሆኗል። ዘፈኗን ይዘፍነዋል። እርሷንም የግሌ አደርጋታለሁ ብሎ ተነሳ። የሰፈሩ ሰው ስሙን ትቶ በድምፃዊቷ ስም ይጠሩት ጀመር። ቤቷን በፎቶዎቿ አደመቀው። ከጋዜጣ ላይ ፎቶዋን እየቀደደ ከቤቱ ግድግዳ ላይ በሙቅ አጣበቀው። ሲያያት ሁሉ ነገር በደስታ ይሞላል። ጭንቅ ጥብብ ይላል። እርሷን ለማየት አለች በተባለችበት ቦታ ይሄዳል። ያያታል። ሲያያት ይፈራል። ታሳዝነኛለች ይላል። አይቷት የመጣለት የሚሰማው ደስታ የተለየ ነው። ጓደኞቹ ለእርሷ ያለውን ፍቅር ተመልክተው እንዲህ ብናደርግስ አሉት። እርሱም እንዴት ወገኖቼ ብሎ ጠየቃቸው። ሀገር ፍቅር ተጋባዥ እንግዳ ሆና ሥራዎቿን ታቀርባለችና ከመድረክ እንደወረደች ቀስ ብለን ጠርተን ጠልፈናት ይዘናት እንሂድ አሉት። አፍቃሪው ወዲያውኑ መልስ አልሰጠም። ጓደኞቹ ምን አሰብክ ሲሉት ይሁን እንዳላችሁ ይደረግ ብሎ ቆረጠ። ድምፃዊቷ ሀገር ፍቅር ባላት የሙዚቃ ትርኢት ላይ ለመሳተፍ መጣች። ሥራዎቿን እንደ ተለመደው መድረኩ ላይ እየተውረገረገች አቀረበች። የሚወዳት ነገር ግን የማታውቀው ሰው 12 ጋሻ ጃግሬዎቹን ይዞ ይጠባበቃል። መድረኩ ላይ ስትወጣ የሚወዳት ከወንበሩ ተነስቶ ቆሞ ተመለከታት። ፍቅሩን ለመግለጽ ቃላት አጠረው። አለቀሰ። ሥራዋን ጨርሳ ስትወርድ ከጓደኞቹ ጋር በቶሎ መጥተው እርሷን ይጠብቁ ጀመር። ወዲያውኑ ከመድረኩ ጀርባ አስጠሯት። ፍልቅልቋ ድምፃዊት መጣች። አፋኞቹ ግብረ ኃይሎች ድምፃዊቷን ከበቧት። ወዲያውኑ አፍነው ሊወስዷት ተዘጋጁ። ነገሩ ምንድን ነው አለች። አፋኞቹ ተወደሻል፣ ተፈቅረሻል፣ ይሄ ወንድማችን ወዶሻል ብለው ፊት ለፊቷ አመጡት። ብልጧ ድምፃዊት እኔም ወድሃለሁ፣ አንተ አታውቀኝም እንጂ ከልቤ ነው የምወድህ ስትል አፍቃሪው ተዝለፍልፎ ወደቀ። አፋኞቹ ድምፃዊቷን ትተው ጓደኛቸውን ከተኛበት ሊያነሱት ሲታገሉ ትንፋሽ አጠረው። ልቡ ደከመ። ዐይኖቹ ተስለመለሙ። እግሮቹ ዛሉ። ወዲያውኑ ወደ ሐኪም ቤት ወሰዱት። 3 ቀን በየካቲት 12 ቤተ ሕክምና ተኛ። ድምፃዊቷም ተመላልሳ ጠየቀችው። አፍቃሪውም ከዚህ በኋላ የወደዳትን ድምፃዊት እንደ ቤተሰብ ሆኖ ማሳለፍ ጀመረ። ይህን አስገራሚ ሁኔታ ያሳለፈችው ድምፃዊት ብዙነሽ በቀለ ነበረች። ድምፃዊት ብዙነሽ በቀለ በጊዜው ወደድንሽ፣ አፈቀርንሽ፣ ካላንቺ መኖር አንችልም የሚሉ በርካቶች እንደነበሩ በአንድ ወቅት ባደረገችው ቃለ ምልልስ ገልጻለች። ከገጠመኞቿ መካከልም ይህኛው ለጠለፋ ጋሻ ጃግሬዎችን ይዞ መጥቶ ዝልፍልፍ ብሎ ስታናግረው የወደቀው ግን በእጅጉ የሚያስገርማት አፍቃሪ እንደነበር ተናግራለች። ውድ የአዲስ 1879 አድማጮች ሁሌም የምናደርገውን የምንሠራውን ነገር ወስነን እናደርግ።
ልባችን የፈቀደውን ብቻ ተግባራዊ እናድርግ። ሰዎች የሚሉንን ሳይሆን ውስጣችን የሚነግረንን እንተግብረው። ይህንንማ መቻጣ ነው። ሁሌም ሥራችንን በንቃት በትጋት እየሠራን እዚህ ደርሰናል፣ ወደፊትም በዚሁ እንቀጥላለን ማለታችሁን ገምተን በእጅጉ ተደስተናል። ቤተሰቦቻችን አሁንም የተለያዩ ታሪኮችን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879